ክቡራን ተመልካቾቻችን እንደምን አምሽታችኋል። ለሰዓቱ የያዝናቸውን ዜናዎች ይዘን ቀርበናል። በቅድሚያ 130 ሚሊዮን የሚጠጋ ህዝብን የምታስተዳድረው ኢትዮጵያ በዓለም ታሪክ ከፍተኛ ቁጥር ያለው ህዝብ ይዛ የባህር በር አልባ ሆና እንድትቀጥል የተፈረደባት ብቸኛ ሀገር። ይህ የጂኦግራፊ ስትራት ተብሎ የሚጠራው ተፈጥሯዊና ሰው ሰራሽ ማነቆ የኢትዮጵያን ኢኮኖሚያዊ እድገት ከመገደብ ባለፈ ብሔራዊ ሉዓላዊነቷን የፖለቲካ ፈቃድ አሳልፎም ሰጥቷል። ጥናቶች እንደሚያሳዩት የባህር በር አልባ መሆን የአንድ ሀገር አጠቃላይ የልማት ደረጃን 20% ገደማ ዝቅ ያደርገዋል። ይህ የባህር በር አልባነት ቅጣት በኢኮኖሚ አመላካቾች ላይ በግልጽም ይንጸባረቃል። የባህር በር የሌላቸው ሀገራት አማካኝ የህይወት ዘመን 55.9 ዓመት ሲሆን የባህር በር ያላቸው ሀገራት ግን 63.6 ዓመት ይደርሳሉ። በተመሳሳይ የክትመት መጠን በባህር በር አልባ ሀገራት 28.2 በመቶ ብቻ ሆኖ ሳለ የባህር በር ባላቸው ሀገራት ግን 49.0 በመቶ መድረሱን የንግድ ትስስር ያለውን ሚና ያሳያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ለይፋዊ የሥራ ጉብኝት ወደ ቻይና እንደሚያቀኑ ተነገረ። ከ10 ዓመታት በኋላ በስልጣን ላይ ያለ የአሜሪካው ፕሬዝዳንት ቻይናን ሲጎበኝ ይህ የመጀመሪያ መሆኑን የተገለጸ ሲሆን ፕሬዝዳንት ትራምፕ በቻይና ጉብኝት የሚያደርጉ መሆኑን ቤጂንግ አረጋግጣለች። ፕሬዝዳንት ትራምፕ በቆይታቸው ከቻይና አቻቸው ሺ ጂንፒንግ ጋር እንደሚወያዩም ይጠበቃል። በጉብኝቱ የቦይንግ ሲንቲ ግሩፕ እና ኳልኮም ኩባንያ የበላይ ኃላፊዎች ከዶናልድ ትራምፕ ጋር ወደ ቻይና እንደሚጓዙም ተጠቁሟል። የፕሬዝዳንቱ ጉብኝት በዋሽንግተንና በቤጂንግ መካከል ያለውን የታሪፍ መካረር ለማለዘብ እንደሚረዳም ቢቢሲ ዘግቧል። ኢትዮጵያና አሜሪካ ስትራቴጂካዊ አጋርነታቸውን ይበልጥ ለማጠናከር መከሩም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽ እና ቀጠናዊ ጉዳዮች ዙሪያ ፍሬያማ ውይይት አደረጉም። በውይይታቸውም በኢትዮጵያና አሜሪካ መካከል ያለውን የረጅም ዘመን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ በስፋት የመከሩ ሲሆን በጋራ ፍላጎቶች ላይ በተመሰረቱ ቀጠናዊ ጉዳዮች ዙሪያም ሀሳብ ተለዋውጧል። ሁለቱ ወገኖች በመካከላቸው ያለውን ጠንካራ የትብብር መሰረት ይበልጥ ለማሳደግና ወደ ላቀ ምዕራፍ ለማሸጋገር ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ዩክሬንና ኖርዌይ የመድፍ ጥይቶችን በጋራ ሊያመርቱ ነው ተባለም። ዩክሬንና ኖርዌይ ከ40 ኪሎ ሜትር በላይ ርቀው የሚገኙ የጠላት ኢላማዎችን መምታት የሚችል የመድፍ ጥይቶችን በጋራ ሊያመርቱ መሆኑ ተሰምቷል። አገራቱ የረጅም ርቀት 155 ሚሊ ሜትር የመድፍ ጥይቶችን በጋራ እንደሚያመርቱ የሚያስችል ፕሮጀክት መጀመሩን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቋል። ፕሮጀክቱ የረጅም ርቀት የመድፍ ጥይቶችን ማምረት ላይ ያተኮራልም ተብሏል። በኖርዌይ ዲዛይን ተደርጎ በናሞ ከሚመረተው HEER እና ከአሜሪካው M549A1 የመድፍ ጥይቶች ጋር የሚመሳሰል መሆኑ ታውቋል። እነዚህ ጥይቶች ከ40 ኪሎ ሜትር በላይ ርቀው የሚገኙ የጠላት ኢላማዎችን መምታት የሚችሉ መሆናቸውም ተጠቁሟል። ጠላት ቀድሞ የተኮሰውን አቅጣጫ ሳይቀይር በፍጥነት የመምታት አቅም እንዳላቸውም ተገልጿል። እስከ ሚያዝያ ወር መጨረሻ ድረስ የዩክሬን የመከላከያ ሚኒስትር የረጅም ርቀት 155 ሚሊ ሜትር የመድፍ ጥይቶችን በተመለከተ ምንም አይነት ውል እንዳልፈረመ የሀገሪቱ መከላከያ አምራች ኩባንያ ዩክሬን አልሞር አስታውቆ ነበረ።